ክፍሌ ደስ ይባላል። ልደታ ክፍለ ከተማ ፌዴራል ፖሊስ ጀርባ ወረዳ 10 ነው የምንገኘው። ይህንን የከተማ ግብርና ዶሮ እርባታን፣ ንብ እርባታን እና የጓሮ አትክልትን የጀመርነው እንደ ከተማ በተሰጠው አቅጣጫ ክብርት ከንቲባዋና ጠቅላይ ሚኒስትሩ ለከተማ ግብርና በሰጡት ትኩረት መሰረት ያንን ለራሴ ወሰድኩኝና ይህንን የዶሮ እርባታ ጀመርኩኝ። የዶሮ እርባታ ጀመርኩት የስጋና የእንቁላል ነበር የጀመርኳቸውና አሁን እነዚህ የእንቁላል ዶሮች ናቸው። 250 ዶሮች ናቸው። በቀን እስከ 150 እስከ 180 እንቁላል ይጥላሉ። ስለዚህ ጥሩ ስራ ነው። ባለቤቴ ሆቴል አላት። ለሆቴሉ እንደ ግብዓትነት እንጠቀማለን። አካባቢ ሰው ይገዛናል። እንደገና አልፎ ተርፎ ገበያ እናወጣለን። ከውጤታማነት በላይ በጣም ወዶ ስራ ነው፣ ሆቤ ነው። ስለዚህ በምትወደው ስራ ላይ ውጤታማ ማተም ምንም የለም። አሁን በእቅዴ ለሚቀጥለው እነዚህ ኦልሞስት እያረጁ ነው። እነዚህ አውጥቼ ወደ 500 ዶሮ በኬጅ ለማርባት ነው ያቀርኩት። ከተሞች ሁሉም እንደ አዲስ አበባ ከተማ የክልል ከተሞች ሁሉ እንደ አዲስ አበባ ከተማ ቢሰሩ ሁሉም ቦታ ላይ ዶሮ ይረክሳል። የከተማ ግብርና የማንኛውም ኢኮኖሚ ጀርባ አጥንት ነውና ይሄንን ሁሉም ሰው ቢሰራበት ተመርቆ ዲግሪ ይዘው ቁጭ የሚሉ ይሄንን ስራ ፈጥረው ያለ ምንም ችግር በዚህ ስራ ውጤታማ መሆን ይችላሉ። ማናው ምንድነው ዝቅ ብሎ መነሳትን አይፈልግም ወጣት። ዝቅ ብሎ አፈር እጅ እንደዚህ ይሄን ቤት እየጠረገ ከዚህ ቤት ወርቅ ማፍራት ይችላል እኮ። ይሄ የዶሮ ቆሻሻ ነው አይደል? ይሄንን ጠረጋ ይሄንን ወርቅ ማድረግ ትችላለህ። ምን ካለ ልብ ካለ ዝቅ ብለህ ከፍ ለማለት ከፈለክ። ቀጥላት ደግሞ ሌላው የከተማ ግብርና አካል ወደ ንብ እርባታ አሳያችኋለሁ። ይሄ አሁን የንብ እርባታ የምንገኝበት ቦታ ነው። ይሄ ንብ እርባታ ከተጀመረ አንደኛ አመቱ ነው። ገና እሽት አልበላንም። በዚህ አመት በከፍተኛ ሁኔታ ምርት ይገኛል ብለን እየጠበቅን ነው ያለነው እና ይሄ ንብ ወደ 5 ገደማ ናቸው። አንድ ቀፎ ንብ ውስጥ የሚገኝ ማር ከ11 ኪሎ እስከ 26 ነው። ይሄ ዛሬ ወደ 36 ኪሎ የሚሆን ማር ከአንድ ቀፎ ላይ እናወጣለን። በእያንዳንዱ ቀፎ ውስጥ አሁን 5 ቀፎ አይደል ያለው 30 ከ30 ኪሎ በላይ ማር እንቆርጣለን። ሌሎች እንግዲህ በዚህ ዘርፍ እንዲሰማሩ ስራን ያለመናቅ የንብን ባህሪ ማወቅ፣ መሰልጠን፣ ዕውቀት መውሰድ፣ ትምህርት መውሰድና የኢኮኖሚ ድጋፍ ማድረግ ነው። ሌላ ነገር የለውም። ዋናው ፓሽን ነው፣ ኢንተረስት ነው። ኢንተረስት ያለው ሰው ሁሉ በፈለገው ስራ ቢሰማራ በተሰማራበት ስራ ሁሉ ውጤታማ ሊሆን ይችላል። ጥሩ ክትትል ይደረጋል። ከመንግስት ድጋፍ ይሰጣል። ዶሮ በየቤቱ ይሰጣል። ይሄንን አደራጅተው ያሰለጥነዋል። ስለዚህ ከዚህ በላይ አመቻች ምቹ ሁኔታ የለም። ባለች ቦታ አነሰ ሳይሆን ባለች ትርፍ ቦታ ፎቃቸው ላይም ምድር ቤትም እያደረጉ ይሄንን ማርባት ይቻላል። አንዱ ፕሌት 3.3 ይወጣዋል እና አንዱ ፕሌት ማለት 3 ኪሎ አንድ ቀፎ 10 ፕሌት ይዛል። ወደ 30 አካባቢ እና ይሄንን ሁሉ ምርት እንድንሰበስብ ያደረገን